የቤተሰብ ጨዋታ ነው ከኢቢኤስ በየሳምንቱ ሰዓቱን ጠብቆ ወደ እናንተ ይደርሳል። ዛሬ የዚህ የቤተሰብ ጨዋታ የመድረክ አጋፋሪ ደግሞ እኔ ንጹህ ኃይሌ ነኝ። የቤተሰብ ጨዋታን ለመጫወት ቤተሰቦች እኛ ጋር መጥተዋል። እነማን ናቸው ላስተዋውቃችሁ። በቀኝ በኩል የማራናታ ቤተሰብ፣ በግራ በኩል ደግሞ የሳሚ ቤተሰቦች ከኛ ጋር አብረውን ይሆናሉ ማለት ነው። እናንተ እቤት ያላችሁም ዛሬ ተመልካች ሆናችኋል። በሚቀጥለው ሳምንት ጀምሮ ግን እየመጣችሁ ትሞክራላችሁ፣ ትወዳደራላችሁ፣ ትሸለማላችሁ ማለት ነው። ውድድራችንን እንጀምራለን። የመለያ ጥያቄ ትኖረናለች። ቤተሰብ እድለኛ ከሆነ የመጀመሪያው መልስ ከመለሱት የ2000 ብር ተሸላሚ ይሆናሉ ማለት ነው። ቀጣይ ደግሞ አብረን እናያለን። ወደ ውድድራችን የመለያዋን ጥያቄ ለመጠየቅ ከማራናታ ቤተሰብ ማራናታዬ ወደዚህ ትመጣለች። ከነሳሚ ቤተሰብ ደግሞ ሳሚ ይመጣል ማለት ነው። አብራችሁ በድጋሚ ይህ የቤተሰብ ጨዋታ ነው። እንግዲህ የመጀመሪያውን የመለያ ጥያቄ እንጠይቃለን ማለት ነው። ሰዎች ምን አይነት ዜና ሊያስደነግጣቸው ይችላል? ሳሚ መርዶ ሲነገራቸው የሞት ዜና። ሳሚ አይዞሽ ሩትዬ፣ ምንም ምንሽ ገና 2000 ናት፣ ምንም ማለት አይደለም። አይዞሽ። 50ዎቹ ሰዎች ደግሞ ምን እንዳሉ አብረን እናያለን። የመጀመሪያው የሞት ዜና፣ ሁለተኛው ጦርነት ነው፣ ጦርነት። ሶስተኛው የተፈጥሮ አደጋ፣ አራተኛው የዋጋ ግሽበት። በጣም እውነት ነው፣ በጣም የሚያስደነግጥ ነገር ነው። የሳሚ ቤተሰብ እንኳን ደህና መጣችሁ በድጋሚ። እንኳን ደህና ቆያችሁ። ሳሚ እስቲ ቤተሰቦችን ንገረኝ። ባለቤት፣ ልጆች ወይስ? ለጥናት ማለት ክላስ ቤቶች የማርኬቲንግ ማኔጅመንት ተማሪዎች ነን። ተመራቂ ተማሪዎች ጓደኞች ናቸው። እሱ ይገርማቸው ጓደኛችን ነው ዮናታን። ስለዚህ ጓደኞች ናቸው። የስንት ዓመት ጓደኝነት ማለት ነው? ያው ኦልሞስት ከዩኒቨርሲቲ ጀምሮ አብረን ስለነበር 4 ዓመት አካባቢ። 4 ዓመት። ሳሚ ጥሩ ሰው ነው። ምንም አይል ብለዋል። ወደ ጥያቄያችን እንሄዳለን ማለት ነው። ሰዎች በየቀኑ ለምን ጉዳይ ገንዘብ ሊያወጡ ይችላሉ? ትራንስፖርት። ለሰዎች ገንዘብ ከማበደራቸው በፊት ምን ማረጋገጥ ይፈልጋሉ? ወይም ብር ለማበደር ምን ማረጋገጥ ትፈልጋለህ? ከዚህ በፊት ቶሎ ይመልስ ነበር ወይ ብለው። አንድ ሰው ሀብታም መስሎ ለመታየት ከሚያደርገው ነገር ውስጥ ጥቀስ። ጌጣጌጦች ላይ ያበደር ይችላል። ሰዎች በበጎ ፈቃደኝነት ከሚያገለግሉባቸው ቦታዎች ውስጥ ጥቀስ። ቀይ መስቀል። እሺ ሳሚ እንግዲህ የቻለውን መልሷል። 50ዎቹ ሰዎች ደግሞ ምን አሉ የሚለውን አብረን እናያለን። ሰዎች በየቀኑ ለምን ጉዳይ ገንዘብ ሊያወጡ ይችላሉ? ትራንስፖርት። የመጀመሪያው መልስ። ለሰዎች ገንዘብ ከማበደራችን በፊት ምን ማረጋገጥ እንፈልጋለን ወይም ማረጋገጥ ይፈልጋሉ? ሳሚ ብናል በጊዜ ይመልሳሉ ወይ? ቶሎ ይመልሳሉ ወይ? የሚለውን። እሺ ሊመልስ ይችላል ወይ? ሳሚ አልተቻልኩም። አንድ ሰው ሀብታም መስሎ ለመታየት ከሚያደርገው ነገር ውስጥ ጥቀስ። ሳሚ ምን አልክ? ጌጣጌጥ ያበዛል ብሏል። ጌጣጌጥ ያበዛል፣ ይዘንጣል። ሶስተኛው መልስ። ሰዎች በበጎ ፈቃደኝነት ከሚያገለግሉባቸው ቦታዎች ውስጥ ጥቀስ። ቀይ መስቀል ብሏል ሳሚ። ቀይ መስቀል። ሳሚ እንግዲህ የሳሚን አመጣጥ እያያችሁት ነው። እናንተ በርታ ማለት አለባችሁ ማለት ነው። ያስቀጥሉታል በእውነት ጎሽ። ሁላ ቅብብሉን እንግዲህ ትህትና። እውነት ትሁት ነሽ? ጓደኞቼ ይመስክሩ እንግዲህ። ግድ የለሽም ያንቺን ንገሪ ብዬ አስባለሁኝ። ትሁት ነሽ? እስቲ ትህትና በምን ትገልጫለሽ? ምንድነው ትህትና? ትህትና ማለት አንደኛ ራስን ዝቅ አድርጎ ማየት ማለት ደግሞ ከሰዎች በታች ነኝ ማለት ሳይሆን ሃምብል መሆን ወይም ደግሞ ከክርስቶስ የተማርነው የሆነ ካራክተር አለ አይደለ? እሱም አምላክ ሆኖ ሳለ ዝቅ ብሎ በሰው ልክ ወርዶ ያየነውን ባህሪ በሰው መላበስ፣ ታናሽ ታላቁን ማክበር፣ መታዘዝ፣ ታናሽ ታላቅን መታዘዝ፣ ይህ የትህትና ካራክተር ነው ብዬ አስባለሁ። እሺ አንዳንዴ ምን አለ መሰለሽ እንደው ዝቅ ስትይ ሰዎች አንዳንዴ በዝቅታሽ ውስጥ ይሆነ ሊያጠቆሽ ቢፈልጉ ትህትናሽ በዛው ይቀጥላል ወይስ እንዴት ነው የሚሆነው? የትህትናሽ ነገር እኔ በዛው ይቀጥላል ነው ብዬ ማስበው። ባህሪ ነው ብዬ ስለማስብ በቀኑ መጨረሻ መልካም ልቦች ያሸንፋሉ ብዬ ስለማስብ እንደዛ ነው።
ትትናዬ ይቅናሽ እንግዲህ የሳሚን መልስ እያየሹ ነው እንደማታሳፍሪው ነው እሺ ሰዎች በየቀኑ ለምን ጉዳይ ገንዘብ ሊያወጡ ይችላሉ ለአስቤዛ ጎበዝ የሴት ዋነኛው ነገር ሰዎች ገንዘብ ከማበደራቸው በፊት ምን ማረጋገጥ ይፈልጋሉ የመመለስ አቅሙ አላቸው ወይ አቅሙ አለው ወይ ይመልስልኛል ወይ አንድ ሰው ሀብታም መስሎ ለመታየት ከሚያደርገው ነገር ውስጥ ጥቀሽ ከአቅሙ በላይ ይደግሳል ከአቅሙ በላይ ይደግሳል ከዛ በድሩ ይልል ነው ይችላል ከአቅሙ በላይ ይደግሳል ሰዎች በበጎ ፈቃደኝነት ከሚያገለግሉባቸው ቦታዎች ውስጥ ጥቀሽ መረዳጃ ድርጅት እሺ ተተለየ ይቅናሽ የኔ ቆንጆ ሰዎች በየቀኑ ለምን ጉዳይ ገንዘብ ሊያወጡ ይችላሉ አስቤዛ ውስን አድርገሽ በየቀኑ አስቤዛ በየወስኝ ምግብ ልበለው ምግብ ብላለች ለምግብ ለሰዎች ገንዘብ ከማበደራችን በፊት ምን ማረጋገጥ እንፈልጋለን መመለስ ይችላሉ አቅም አላቸው ወይ መመለስ ይችላሉ ወይ ተብሏል አንድ ሰው ሀብታም መስሎ ለመታየት ከሚያደርገው ነገር ውስጥ ጥቀሽ በጣም ደግሶ ያበላል ብላለች ትትና አንበሳ ሰዎች በበጎ ፈቃደኝነት ከሚያገለግሉባቸው ቦታዎች ውስጥ ጥቀሽ መረዳጃ ድርጅቶች የእርዳታ ድርጅት አልተቻላቸውም አንበሳ እሺ ይግረማቸው ሰላም እንዴት ነሽ እኔ ደህና ነኝ እግዚአብሔር ይመስገን አንተ እንዴት ነህ ደህና ነኝ እኔ ምኑን የገረማቸው ብዙ ነው ታሪኩ ያው ንገረኝ አጠራ ገባጭሩ እሺ አጠር ባለ መንገድ እሺ ቤተሰብ እናትና አባቴ እኔን ሲወልዱ ያው ብዙ ሰው እኔ ይጋባሉ ብሎ አላሰቡም ነበር አባትና እናቴ ማለት ነው አንተን ሳይወልዱ በፊት እሺ ከዛ ነው የተወለድኩ በመሃል ያው ሰውን ማህበረሰብ አንተ ምክንያት ተጋቡ አብረው ሆኑ አሁን እስቲ ምን ይበሉ ጉዳቸውን እናያለን ይግረማቸው ጭራሽ ወለዱ ተባለ ያ ሶሳይቲውን አስገረሙ ያ አይ አሪፍ ስም ነው በእውነት ወንድም እህት አለ አንድ እህት አለች ማን ይባላል ስሙ ሎሚናት በጣም ደስ ይላል እሺ ግረማቸው እንኳን ደህና መጣ እኛንም ገረመን እሺ ሰዎች በየቀኑ ለምን ጉዳይ ገንዘብ ሊያወጡ ይችላሉ ለሞባይል ካርድ ለሰዎች ገንዘብ ከማበደራችን በፊት ምን ማረጋገጥ እንፈልጋለን ዋስ ወይም ጠበቃላችሁ ወይ ዋስ አለው ወይ አንድ ሰው ሀብታም መስሎ ለመታየት ከሚያደርጋቸው ነገሮች ውስጥ ጥቀስ ሰው በተሰበሰበበት ቦታ ሽልማት ይሰጣል ሰዎች በበጎ ፈቃደኝነት ከሚያገለግሉባቸው ቦታዎች ውስጥ ጥቀስ እንጂ ይግረማቸው እስቲ አብረን እንገረማለን 50ዎቹ ሰዎች ምን አሉ አብረን እኔ ሰዎች በየቀኑ ለምን ጉዳይ ገንዘብ ሊያወጡ ይችላሉ ለሞባይል ካርድ ብሏል ለሞባይል ካርድ ለሰዎች ገንዘብ ከማበደራችን በፊት ምን ማረጋገጥ አለብን ዋስ አላቸው ወይ ተያዥ አላቸው ወይ ዝም ብላ በድር ዋስ ምናምን አስባለ ነው አንድ ሰው ሀብታም መስሎ ለመታየት ከሚያደርጋቸው ነገሮች ውስጥ ጥቀስ ህዝብ በተሰበሰበበት ቦታ ሽልማት ይሸልማል ገንዘብ ሰው ፊት ይሰጣል ሰዎች በበጎ ፈቃደኝነት ከሚያገለግሉባቸው ቦታዎች ውስጥ ጥቀስ ኤንጂኦ አይዞ ይገር አሪፍ ነው ዮናታን ወይ እንኳን ደህና መጣ እንኳን ደህና ቆያችሁ አራተኛ ጓደኛቸው ነህ የሳሚ አራተኛ እንዳቀማመጡ እንደዛ ነው አራተኛ ነው ያረገ ከፍቶኛል ጓደኝነት አሪፍ ነው በጣም ዮናታንዬ ወይ መልካም እድል ሰዎች በየቀኑ ለምን ጉዳይ ገንዘባቸውን ሊያወጡ ይችላሉ ለመዝናኛ ለሰዎች ገንዘብ ከማበደራችን በፊት ምን ማረጋገጥ እንፈልጋለን አውቀዋለሁ ወይ አንድ ሰው ሀብታም መስሎ ለመታየት ከሚያደርጋቸው ነገሮች ውስጥ ጥቀስ ያወራል ምን ብሎ ይጎርራል እሺ ሰዎች በበጎ ፈቃደኝነት ከሚያገለግሉባቸው ቦታዎች ውስጥ ጥቀስ ሆስፒታል እሺ አብረን እንሂድ ሰዎች በየቀኑ ለምን ጉዳይ ገንዘብ ሊያወጡ ይችላሉ ለመዝናኛ አይዝናኑም 50ዎቹ ሰዎች አይዝናኑም በየቀኑ ለሰዎች ገንዘብ ከማበደራችን በፊት ምን ማረጋገጥ እንፈልጋለን አውቀዋለሁ ወይ ባታቀው ማበድር ነው እየተባልክ ያለው አንድ ሰው ሀብታም መስሎ ለመታየት ከሚያደርገው ነገር ውስጥ ጥቀስ ይጎርራል ቁራ ይቸረችራል ሰዎች በበጎ ፈቃደኝነት ከሚያገለግሉባቸው ቦታዎች ውስጥ ጥቀስ ሆስፒታል አይዞ ምንም ማለት አይደለም ጥሩ መልሳችኋል እንግዲህ አብረን እናያለን ውጤታችሁን እነ ሳሚ የራሳቸውን መልስ መልሰዋል 50ዎቹ ሰዎችስ ምንድነው ያሉት ሰዎች በየቀኑ ለምን ጉዳይ ገንዘብ ያወጣሉ እነ ሳሚ ለትራንስፖርት ለምግብ ብለዋል ሶስተኛው አልተመለሰም አራተኛው ለሞባይል ካርድ ሶስተኛው ለቡና ተጠማይሽ ለቡና ትጠጫለሽ እንዴት ተራሳሽ ታዲያ ለቡና
ለሰዎች ገንዘብ ከማበደራችን በፊት ምን ማረጋገጥ እንፈልጋለን? አንደኛው አልተመለሰም፣ ሁለተኛው ሊመልስ ይችላል ወይ? ገንዘቤን በልቶ በዛው ላሽ ይላል ወይ? ሶስተኛው አልተመለሰም፣ አራተኛው አልተመለሰም። አንደኛው መልስ ስራ አለው ወይ? ስራ አለው ወይ? ሶስተኛው ቋሚ አድራሻ አለው ወይ? አራተኛው መቼ እንደሚመልስ እናረጋግጣለን። አንድ ሰው ሀብታም መስሎ ለመታየት ከሚያደርጋቸው ነገሮች ውስጥ ጥቀስ። እነ ሳሚ አራቱንም መልሰውታል። አንደኛው ያለ አግባብ ሰው ይጋብዛል፣ ሁለተኛው ጉራውን ይቸረችራል፣ ሶስተኛው ይዘንጣል፣ አራተኛው ገንዘብ ሰው ፊት ይሰጣል። እሺ አራተኛው ሰዎች በበጎ ፈቃደኝነት ከሚያገለግሉባቸው ቦታዎች ውስጥ ጥቀስ ይላል። እነ ሳሚ አንደኛው መልሰውታል፣ የእርዳታ ድርጅት፣ ሁለተኛው አልተመለሰም፣ ሶስተኛው ቀይ መስቀል ነው፣ አራተኛው አልተመለሰም። የሁለተኛው መልስ ትራፊክ ማስተባበር አሉ። በተለይ ትምህርት ቤት ላይ አይደል? ጧት ትምህርት ቤት በበጎ ፈቃደኝነት የሚያስተባብሩ አሉ። አራተኛው ሃይማኖታዊ ቦታ አሪፍ ነው እነ ሳሚ። ይህ የቤተሰብ ጨዋታ ነው ከኢቢኤስ። ዛሬ የሳሚ ቤተሰቦች 74 አምጥተዋል። 75 ደርሰው ቢሆን ከ75 በላይ አስቤዛ ያሸልማቸው ነበረ። አስቤዛ አልተሳካም። አይዞሽ እነሱ ከደረሳቸው ትንሽም ቢሆን የሆነ መካፈል ይኖራል። አይዞሽ እሺ፣ መልካም እድል። ወደነ ማራናታ ቤተሰብ እንሄዳለን። ማራናታዬ ወይ እንዴት ነሽ? ሰላም። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ማራናታ ትምህርት፣ ስራ፣ ትዳር። ትምህርት ሲሲር ጨረስኩኝ። ጨረሽ? ስራስ? እያሰብን ነው። እየፈለግን ነው? አይ እያሰብን ነው። እንዴ አለ እንዴ በማሰብ ስራ እንዴት ነው? እስቲ ንገሪ። በማሰብ እንዴት ነው? ቅድሚያ ማሰብ ነው። እሺ ከዛ ወደ አክሽን እንገባለን። እሺ አለች፣ እያሰብን ነው አለች። እሺ ቤተሰቦችን አስተዋውቂ። እሷ ቤተል ትባላለች፣ እሱ ይሳቅ፣ መጨረሻ ዮናታን። ምኖች ናቸው? ጓደኞች ናቸው። ረጅም ዓመት አብራችሁ ቆያችሁ? ምን ያህል ቆያችሁ? ምንም አይል እንዴ ኧረ ተው ዝም አትበላት። ምንም አይል። እሺ የሚቀጥል ግን ይመስልሻል? ይመስለኛል። እሺ መልካም እድል ማራናታ። እሺ ቴንክ ዩ። ዋጋው ቢወደድም ሰዎች ከመግዛት ወደ ኋላ የማይሉት ነገር ምን ሊሆን ይችላል? ሽንኩርት። ፊርማ የሚያስፈልገው የሰነድ አይነት ጥቀሽ። ቀበሌ። ምን ቀበሌ? ምን ስታደርጊ ቀበሌ? ታይ መታወቂያ። ሰዎች ፀጉሬን ምን ሆነ ብለው ሲያማርሩ ትሰሚያለሽ? ተበጣጠሰ። ሰዎች የታመመን ሰው ለመጠየቅ ሄደው ታማሚውን ምን ሊሉት ይችላሉ? እግዚአብሔር ይማር። እሺ ማራናታ ያሰብን። ዋጋው ቢወደድም ሰዎች ከመግዛት ወደ ኋላ የማይሉት ነገር ምን ሊሆን ይችላል? ሽንኩርት። ፊርማ የሚያስፈልገው የሰነድ አይነት ጥቀሽ። ቀበሌን። መታወቂያ። ሰዎች ፀጉሬን ምን ሆነ ብለው ሲያማርሩ ልትሰሚ ትችያለሽ። ተበጣጠሰ ብላለች። ተሰባበረ፣ ተነቃቀለሽ። ሰዎች የታመመን ሰው ለመጠየቅ ሄደው ታማሚውን ምን ሊሉት ይችላሉ? እግዚአብሔር ይማር። አይዞሽ፣ ጥሩ ነች። ደህና ነሽልኝ ቤተል? እግዚአብሔር ይመስገን። ጓደኛዋ ነሽ የማራናታ። ማራናታ እንዴት ነው? እኛ ያስፈራራችኋል? ደህና ናት በሚለው። እሺ አንቺ ስራ፣ ትምህርት? ተማሪ ነሽ። እሺ ምንድን ነው የምትማሪው? ገና አንደኛ ዓመት የአዲስ አበባ ዩኒቨርሲቲ ተማሪ ነኝ። እሺ ምን መሆን ነው የምትፈልጊው? ባለው ኢኮኖሚክስ ወይ ሎየር። ጥሩ ነው። እሺ ወደ ጥያቄያችን እንሄዳለን። ዋጋው ቢወደድም ሰዎች ከመግዛት ወደ ኋላ የማይሉት ነገር ምን ሊሆን ይችላል? ልብስ። ፊርማ የሚያስፈልገው ሰነድ ጥቀሽ። ጋብቻ። ሰዎች ፀጉሬን ምን ሆነ ብለው ሲያማርሩ ልትሰሚ ትችያለሽ? ሸሸ። እሺ ሰዎች የታመመ ሰውን ለመጠየቅ ሄደው ታማሚው ምን ሊሉት ይችላሉ? አይዞሽ አንቺ። መልካም እድል። እሺ ዋጋው ቢወደድም ሰዎች ከመግዛት ወደ ኋላ የማይሉት ነገር ምን ሊሆን ይችላል? ልብስ ብላለች። ልብስ አይገዛም። ፊርማ የሚያስፈልገው የሰነድ አይነት ጥቀሽ። የጋብቻ ሰርተፍኬት። ሰዎች ፀጉሬ ምን ሆነ ብለው ሲያማርሩ ልትሰሚ ትችያለሽ? ሸሸ። ሰዎች የታመመን ሰው ለመጠየቅ ሄደው ታማሚው ምን ሊሉት ይችላሉ?
አይባልም ማለት ነው። አይዞህ አይባልም ማለት ነው። አይዞሽ አሪፍ ነው። ይሳቅ አቤት ይሳቅ እንኳን ደህና መጣ። እንኳን ደህና ጓደኛቸው ነህ? አዎ። ጓደኝነቱ ላይ እንዴት ነው? እሳቸው ትንሽ ይቆጣሉ። ቁጣ አለ፣ የሆነ ቁጣ ነገር ምናምን አለ። አራት ቆጣም እንደው ዝምተኛ ነች። በእውነት ዝምታ ነው። አንዳንዴ ያው ዝምታ ራሱ እንደዛ ይታወቅ አይደለሽ? ቁጣኛ አይደለሽ? እሺ ሳቅዬ፣ ስራ ትምህርት ተመርቄያለሁ። እሺ ስራ እንግዲህ እየፈለግን ነው። አዎ እየፈለግን ነው። እሺ በምንድን ነው የተመረከው? ማርኬቲንግ። እሺ ሳቅ፣ ትዳር የለም? እግዚአብሔር ይመስገን የለም። አበቃ አይባልም። ታው እንደው አዛም ይባል ነገር እግዚአብሔር ይመስገን ትዳር የለም። ታው ለጊዜው የለም በል አስተካክል። ግድ የለም በአደባባይ እግዚአብሔር ይመስገን። አዎ እንደዛ ነው የሚባለው። ፍቅረኛ ግን አለች? የለችኝም። ዋሻ አለኝ። አዎ ስለዚህ አሁን እሷ ይሄንን እግዚአብሔር ይመስገን የለኝም የሚለውን ብሰባ ምንድነው የምትል? ይቅርታ ጠይቅ። እንግዲህ ይቅርታ ጠይቅ። አዎ ይቅርታ ጠይቅ። ዋጋው ቢወደድም ሰዎች ከመግዛት ወደ ኋላ የማይሉት ነገር ምን ሊሆን ይችላል? የቤት ዕቃ። ፊርማ የሚያስፈልገው የሰነድ አይነት ጥቀስ። ቼክ። ሰዎች ጸጉሬ ምን ሆነ ብለው ሲያማርሩ ሊሰማ ትችላለህ? ተበላሽ። እሺ ሰዎች የታመመን ሰው ለመጠየቅ ሄደው ታማሚውን ምን ሊሉት ይችላሉ? በርታ። ዋጋው ቢወደድም ሰዎች ከመግዛት ወደ ኋላ የማይሉት ነገር ምን ሊሆን ይችላል? የቤት ዕቃ ብሏል። አዎ የቤት ዕቃ። ፊርማ የሚያስፈልገው የሰነድ አይነት ጥቀስ። ቼክ። ሰዎች ጸጉሬ ምን ሆነ ብለው ሊያማርሩ ሊሰማ ትችላለህ? ተበላሸ። አሁን ይሰልቻል አላውቅም። ተበላሸ የሚባል ጸጉር። ቆይ ግን ጸጉር ሲበላሽ ምንድን ነው የሚሆነው? ያው እንግዲህ ምግብ ተበላሸ ምናምን ይባላል። ጸጉር ተበላሸ የሚባለው ምን ሲሆን ነው? ያው ድጋሚ ይስተካከሉታል። ቁርጡን ነው? አዎ ቁርጡን። ታዲያ ቁርጡ ተበላሸ አትልም? ቢያንስ ቁርጡ እኮ ያው ተበላሸ ነው። አታስተካክል አይቻልም። ሰዎች የታመመን ሰው ለመጠየቅ ሄደው ታማሚውን ምን ሊሉት ይችላሉ? በርታ አይባልም ነው የሚባለው። እንግዲህ አይዞ ይሳቅ፣ ያንተ ራስህ በርታ በል። በእውነት ትዳሯ ላይ በተለይ በርታ። ጓደኛዬ ይዞ ትዳር ምናምን ብሎ ይናገርታ። እሺ ዮናታን እንኳን ደህና መጣ። እንኳን ሰላም ቆያችሁ። ቤተሰብ ላይ ትዳር፣ ጓደኝነት ምናምን ምን አለ? የፍቅር ጓደኛ ታዲያ የለኝም፣ ለጊዜው የለኝም። ቤት ትቆጣለህ? እሺ ትምህርት አሁን ልመረቅ ነው። በሜዲካል ራዲዮ ቴክኖሎጂ ነው የምማረው። አሁን ተመራቂ ተማሪ። ስለዚህ ትምህርት ላይ እንጂ ስራ የለም? ስራ አንዳንዴ ፓርት ታይም ስራ እንደዚህ ማስጠናት ምናምን ተወሰነ። እሺ ናታን፣ ዋጋው ቢወደድም ሰዎች ከመግዛት ወደ ኋላ የማይሉት ነገር ምን ሊሆን ይችላል? ዘይት። እውነትህን ነው። ፊርማ የሚያስፈልገው የሰነድ አይነት ጥቀስ። ደብዳቤ። ሰዎች ጸጉሬ ምን ሆነ ብለው ሲማረሩ ልሰማ ትችላለህ? ደረቀ። ሰዎች የታመመን ሰው ለመጠየቅ ሄደው ታማሚውን ምን ሊሉት ይችላሉ? በምን ላግዝህ? ምን ላምጣልህ? እንደዛ። ምን ላምጣልህ? በምን ልርዳ? እሺ ዋጋው ቢወደድም ሰዎች ከመግዛት ወደ ኋላ የማይሉት ነገር ምን ሊሆን ይችላል? ዮናታን ዘይት ብሏል። ዘይት እተነ ፈለገ ቤት ትገዛለህ ሳይገዛከር። እሺ ፊርማ የሚያስፈልገው የሰነድ አይነት ጥቀስ። ናልክ? ደብዳቤ ማመልከቻ። አሪፍ ነው። ሰዎች ጸጉሬ ምን ሆነ ብለው ሲያማርሩ ልሰማ ትችላለህ? ደረቀ። አሬ ይደርቃል ጸጉር። ተው ይደርቃል አይደል? በጣም ይደርቃል። አይደርቅም አሉም ሰዎቹ። ሰዎች የታመመን ሰው ለመጠየቅ ሄደው ታማሚው ምን ሊሉት ይችላሉ? በምን ላግዝህ? በምን ልርዳ? አይባልም። ማረክ አለ ባርግ ነው እንግዲህ። መጥፎ አይደለም። እሺ የነ ማራናታ ቤተሰብ የቻሉትን መልሰዋል። በነገራችን ላይ አንዳንድ መልሶች አይባሉም ሳይሆን 50ዎቹ አብዛኞቹ ሰዎች ምን ብለው ነው የመለሱት የሚለው ነው እዚህ ላይ የሚጻፈው። እንደዛ ነው። ስለዚህ እስቲ እናመሳስለዋለን። ዋጋው ቢወደድም ሰዎች ከመግዛት ወደ ኋላ የማይኑት ነገር ምን ሊሆን ይችላል? ዘይት ተብሏል። ሁለተኛው አልተመለሰም። ሶስተኛው ሽንኩርት፣ አራተኛው አልተመለሰም። የሁለተኛው መልስ ጤፍ፣ አራተኛው ቡና። እውነት ነው።
ፊርማ የሚያስፈልገው የሰነድ አይነት ጥቀስ። አንደኛው መልስ አልተመለሰም፣ ሁለተኛው የጋብቻ ሰርተፊኬት ነው፣ ሶስተኛው ማመልከቻ፣ አራተኛው አልተመለሰም። የአንደኛው መልስ ውል፣ የአራተኛው የስራ ልምድ። ሰዎች ጸጉሬ ምን ሆነ ብለው ሲያማርሩ ልትሰማ ትችላለህ። ተሰባበረ ወይም ተነቃቀለ። ሁለተኛው አልተመለሰም። ሶስተኛው ሳሳ ወይም ተመለጠ። አራተኛው አልተመለሰም። ሁለተኛው መልስ ሽበት ወጣብኝ። በተለይ ለኛ ይቻ አሳሳቢዋ ማለት ናት። ሽበት ወጣብኝ። አራተኛው አጠረ። እሺ ሰዎች የታመመን ሰው ለመጠየቅ ሄደው ታማሚውን ምን ሊሉት ይችላሉ? የመጀመሪያው መልስ እግዚአብሔር ይማረ ነው። ሁለተኛው አልተመለሰም። ሶስተኛው አራተኛው አልተመለሰም። የሁለተኛው መልስ ምንድን ያመመ፣ ምንን ያመመ፣ እንዴት ነው ያመመ ይባላል። ሶስተኛው አሁን እንዴት ነህ። አራተኛው መቼ ጀመረ። ይህ የቤተሰብ ጨዋታ ነው ከኢቢኤስ። የዛሬዎቹ ተወዳዳሪዎቻችን በጣም ጎበዝ ተፎካካሪዎች ነበሩ። የነማራናታ ቤተሰብ 56 ነጥብ አምጥተዋል። 56 ነጥብ። በዛሬው ውድድር እንግዲህ የነሳሚ ቤተሰብ 74 አምጥተው ነበረ። የነማራናታ ቤተሰብ 56 አምጥተዋል። ይሄ ማለት ወደ ቀጣዩ ውድድር ወደ ቀጣዩ ዙር ያለፉት የነሳሚ ቤተሰብ ናቸው ማለት ነው። እነማራናታ ማራናታዬ ዝም ብላችሁ እንደዚህ ቀስ ብላችሁ ዛሽ ጋር እናመሰግናለን። ይህ የቤተሰብ ጨዋታ ነው ከኢቢኤስ። ሁላችሁም ትመጣላችሁ፣ ትወዳደራላችሁ። በየዙሩ 40 ሺህ ብር ትሸለማላችሁ ማለት ነው። ኪሳችሁ ጎደል ብሎ ከመጣችሁ ሞል አርጋችሁ ትሄዳላችሁ። ለሁላችሁ መልካም እድል እንመኛለን። መልካም እድል። አሁን በምልክት የመግለጽ ውድድር ላይ ደርሰናል። የነሳሚ ቤተሰብ ይግረማቸውን እሱ ጎበዝ ነው ሲገልጽ ብለው ወክለውታል። ወደ ውድድራችን ግለጥ። ቢስትሮ መሬት ማርከፍከፍ መሬት አቧራ ዝናብ ጤዛ ቀጣዩ መዝፈን ድምፃዊ ዋሽንት አይደለም ዝማሬ ቅዳሴ አይደለም ጩኸት እንትኗን ንገራት ምንድነው ቁራን ሌላ ቀጥል አሞራ ሌላ ዶሮ አይደለም ይውዝ አረታው አውራዶ አይደለም በቀቀን ዮናታን አልተቻለም። በቀቀን አንበሳ በቀቀን ጎበዝ ይመጣል። ግለጥ ማበጠሪያ ሌላ ስም ሚዶ ዮናታን አልተቻለም። ሚዶ ዋው መላጥ አይደለም። ራስ ማስፋት አይደል እንጂ እንዴ ቢላ አይደለም መተኮስ ሱፍ አይደለም ከውያ አይደለም ስሪንጅ መርፌ ሌላ ልክ እንደሱ ሂድ በመርፌ መደዳ ሂድ አረ ሂድ መላጥ ሌላ መርፌ የሚሰራው ነገር ሌላ እንደ መርፌ አይደለም ሌላ መስፋት ስፊት ወስፌ ባለቀ ሰዓት ወስፌ ከመስፋት በፊት አትለውም ከመስፋት በፊት ወስፌ አትልም አንተ ምንድነው አንተ እዚህ ጋር ብቻ የምትሰፋው ግን አንተ ራስህ ምን አገናኛውን መስፋት ብለህ መርፌ ጫማ አታሳይም እሺ ወይ ደግሞ እንዲህ ብለህ ስፌት እንዲህ ምናምን መጥፎ አይደለም ይግራማቸው የቻለውን ያህል አስረድቷል አሁን ደግሞ ሌላ ሰው ትቀይራላችሁ ይህ የቤተሰብ ጨዋታ ነው ከኢቢኤስ እነሳሚ በርትተዋል ዝግጁ ነሽ ስትናዬ አዎ ግለጥ ክንድ ሌላ ስንዝር ብራቮ ስንዝር ቀጣይ ደመና አይደለም ቀስተ ደመና አይደለም ዝናብ ካፊያ አይደለም ዝናብ ሻወር ሰማይ ስፔስ አይደለም ጠፈር ቤት እዛ ውስጥ ሰማይ ጠቀስ አይደለም ቤት ውስጥ ያለ ነገር መብራት
ሌላ ኮርኒስ ኧረ ተይ ቤት ውስጥ አስገቢያቸው ምን ሆነ ቤት ነው የምትገቢው እንዴ ወይኔ ስልክ ኤርፎን ስልኩ ማይክ ሌላ ስልኩ ምንድን ነው ሌላ ስም የለውም ሌላ ሞባይል መገናኛ አይደለም ስልክ የሆነና ሌላ ስሙ የቤት ቴሌፎን አይፎን ወይኔ አይደለም ስልክ ምን ተበላሽ ወይኔ ልመልስ ስልክ ቁጥር አይደለም ስልኩ እንደዚህ ራሱ ዋናው ስልኩ እንደዚህ ቀፎ ስልክ ቀፎ ሌላኛው ስሙ የንብ ቀፎ ብታሳይ የስልክ እንደገና ምናምን ብላ ብታሳይታ አይደውልም እኮ ለጥቂት ስልክ ቀፎ ነው የሚባለው በእውነት አንተ የግድ የንቧን ነው የምትፈልገው አይዞኝ ችግር የለውም በጣም በርታ አይዞኝ አይደለም እንዴ ሙቀጫ አይደለም ቡላ ኧረ እኔ ላሳይላት ነው መሰለኝ ቴካዊ አይደለም እንዴ ሹኪያ በሹካ እንትን የሚባል መኮረኒ ከእውነት አሪፍ ነበረ አንተ ጀግና ነህ ይህ የቤተሰብ ጨዋታ ነው ከኢቢኤስ የነሳሚ ቤተሰብ በምልክት የመግለጽ ውድድሩን 180 ነጥብ አምጥተዋል 180 ሲባዛ በ10 1800 ብር አላቸው ማለት ነው መጀመሪያ ላይ የነበራቸውን 2000 ብር ጨምረው 3800 ብር አግኝተዋል 3800 ብር ወስፌዋን መልሰው ቢሆን ኖሮ ግን 40,000 ብር ነበረ ወስፌ አጥብቀው እንደሚጠሉ ከዚህ በኋላ እርግጠኛ ነኝ ይህ የቤተሰብ ጨዋታ ነው ከኢቢኤስ ሁላችሁም ትመጣላችሁ ትሸለማላችሁ ዛሬ የዛሬውን መድረክ የመራውላችሁ እኔ ንጹህ ኃይሌ ነበርኩ ሳምንት በሌላ መድረክ መሪ እንገናኛለን መልካም ሳምንት